የሩሲያ ጦር የታጠቃቸው ሚሳኤሎችና የሚሳኤል ስርዓቶች ለኔቶ ራስ ምታት ሆነዋል ሲሉ የኔቶ ወታደራዊ ኤክስፐርቶች ተናግረዋል። ወታደራዊ ጠቢባኑ ሩሲያ በጦርነቱ ሂደት የበለጠ እየተማረች ሚሳኤሎቿ ይበልጥ ስል እየሆኑ መጥተዋል ሲሉ ያለውን ነባራዊ ሁኔታ ገምግመዋል። የሩሲያ ጦር ከጦርነቱ በፊት ከነበረው አቅም እጅግ የገዘፈ አቅም ስለመያዙም ወታደራዊ ጠበብቱ ተናግረዋል። እንመለከተዋለን። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጸያፍ ቃል በመታጀብ በሩሲያ ዜጎች ላይ የሰነዘሩት አስተያየት ብዙዎችን አስደንግጧል። ከፖለቲኮ ጋር ባደረጉት ቃለ ምልልስ ነው በጸያፍ ቃል አጅበው ሩሲያዎችን ከየሀገራቸው አባሯቸው በአውሮፓና በአሜሪካ ምን ይሰራሉ በማለት የንዴት ንግግር የተናገሩት። ከወደ ጀርመን የተሰማውም ደግሞ ጉድ የሚያስብል ነው። የጀርመን ፖለቲካ ታምሷል። የጀርመን ፖለቲከኞች እርስ በርስ መግባባት አልቻሉም። የወሳኙ የጀርመን የፖለቲካ ፓርቲ መሪ የሩሲያን ነዳጅ አሁኑኑ መግዛት አለብን፣ ከሩሲያ ጋር እንነጋገር፣ ዲፕሎማሲያዊ ግንኙነታችንን እናስተካከል ሲሉ ያቀረቡት ጥሪ እያወያየ ነው። በጀርመን ያለውን ፖለቲካዊ ስንጥቃትም ያመላክታል ተብሏል። የጀርመን ኢኮኖሚ ከዚህ በላይ መሸከም አይችልም ያሉት ፖለቲከኛዋ የሀገሪቱ ቻንስለር በፍጥነት አቅጣጫቸውን እንዲያስተካክሉ ጠይቀዋል። ወደ ቀጠናችን ስንመለስ ግብጽ በኢትዮጵያ ዙሪያ ያሉትን ሀገራት ካላግባባሁ እያለች ትገኛለች። የግብፁ የውጭ ጉዳይ ሚኒስትር ወደ ኬንያ ተጉዘው ለኬንያው ፕሬዝዳንት ዊሊያም ሩቶ ከአብደል ፈታህ አልሲሲ የቀረበውን መልእክት አስረክበዋል። በውሃና በተለያዩ ቀጠናዊ ጉዳዮችም ግብጽ የኬንያን ልብ ለማማለል በርካታ ጥረቶችን እያደረገች እንደሆነ ተሰምቷል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር የታጠቃቸው ሚሳኤሎች ለኔቶ ፈተና ሆነዋል አሉ የኔቶ ወታደራዊ ኤክስፐርቶች። ወታደራዊ ጠቢባኑ የሩሲያ ጦር ይበልጥ ሚሳኤሎቹ ስል እየሆኑለት በግዳጅ ጊዜ ይበልጥ እየጎመራ መጥቷል ሲሉ ነው የተናገሩት። በተለይ ከ2022 ጦርነት በፊት የነበረው የሩሲያ አቅም አሁን ካለው ጋር ሲነጻጸር አይገናኝም። የሩሲያ ጦር የበለጠ በልምድ ዳብሮ የሚሳኤል ስርዓቶቹና ሚሳኤሎቹ ይበልጥ ኢላማቸውን እየመቱ ጦርነቱን እንደ ትልቅ ትምህርት ቤት በማየት ወደፊት እየገሰገሰ ነው ብለዋል። ጀስቲን ብሮንክ የተባሉ በብሪታንያው የሮያል ዩናይትድ ሰርቪስ ኢንስቲትዩት የአየር መከላከያ ስርዓት ባለሙያ ኔቶ ካለው አቅም የበለጠ አቅም ሩሲያ ዳብራለች። ሚሳኤሎቿም የሚሳኤል ስርዓቶቿም ይህንን የሚያስተባብሩት ሰራተኞቿም ይበልጥ አቅም አግኝተዋል። የሚሳኤል ስርዓቶቿ በየጊዜው እየተሻሻሉ የነበራቸውን ድክመት እያረሙ ረጅም ርቀት በጥራት እየመቱ ይገኛሉ ሲሉ ብሮንክ ለኔቶ ማስጠንቀቂያ ይሁነው ብለው ተናግረዋል። በተለይ ከምድር ወደ አየር የሚወነጨፉት ሚሳኤሎችና የሚሳኤል ስርዓቶቻቸው ከዚህ ቀደም ከነበራቸው በላይ ይበልጥ ዘምነዋል፣ ኃይለኛ ሆነዋል። ሩሲያ በዩክሬን በርካታ ሚሳኤሎችና የሚሳኤል ስርዓቶች ቢወድሙባትም በብዛት ብቻ ሳይሆን በጥራትም አሁንም ድረስ ከኔቶ ትገዝፋለች ሲሉ ሐሳባቸውን ለቢዝነስ ኢንሳይደር አካፍለዋል። ከዚሁ ጉዳይ ብዙም ሳንወጣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያዎችን ውጡ በለዋቸው ሲሉ ለአውሮፓና ለአሜሪካ መልእክት አስተላልፈዋል። በሙኒክ ከፖለቲኮ ጋር ቆይታ ያደረጉት ዜሌንስኪ በቪዲዮ በተሰራጨው በዚህ ቃለ ምልልስ ላይ አጸያፊ ቃል በመጠቀም ጭምር ነው የሩሲያ ዜጎችን ከያሉበት ውጡ በሏቸው ሲሉ ለአጋሮቻቸው መልእክት ያስተላለፉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የአውሮፓ መሪዎች በሞስኮ ላይ ተጨማሪ ማዕቀቦችን መጣል አለባቸው ያሉት ዜሌንስኪ አውሮፓውያን ብዙ ማዕቀብ ጥለዋል፣ ነገር ግን በወሳኝ ዘርፎች ላይ ማዕቀብ አልጣሉም ሲሉም ወቀስ አድርገዋል። በተለይ ሮሳቶም የተባለው የሩሲያ የኒኩሌር ኃይል አምራች ላይ ማዕቀብ በሚገባ አልተጣለም። በተቋሙ ብቻ ሳይሆን በመሪዎቹ፣ በዘመዶቻቸው፣ በልጆቻቸውና
በአውሮፓ እንዲሁም በአሜሪካ በሚገኙ እሴቶቻቸው ላይ ምንም የተጣለ ማዕቀብ የለም ብለዋል ዜሌንስኪ። ልጆቻቸው በአውሮፓም በአሜሪካ ዩኒቨርሲቲዎችም እንዳይማሩ ማድረግ ያስፈልጋል ያሉት ሰውየው ሪል ስቴት ንግድ ውስጥ የተሰማሩ ሰዎችም ስላሉ ከነ ልጆቻችሁ ውጡ ብላችሁ አስወጡልን፣ ወደ ሀገራቸው ወደ ሩሲያ እንዲሄዱ ሸኙልን በማለት አስደንጋጭ ጥሪ አቅርበዋል። ሩሲያ እንዲህ አይነቱን ጥሪ ጸረ ሩሲያዊነት ስትል ትገልጸዋለች። የሩሲያ ዜጎች ባሻቸው ቦታ ተንቀሳቅሰው የመስራትም ሀብት የማፍራትም አቅምም መብትም አላቸው፣ አትከልክሏቸው ስትልም ለአውሮፓና ለአሜሪካ ሰዎች ታስጠነቅቃለች። በጦርነቱ ብዙም ድል ያልቀናቸው የዩክሬኑ ፕሬዝዳንት የሩሲያ ዜጎችን ማባረር እንዴት ጦርነት ያሸንፍልኛል ብለው እንዳሰቡ ግን ለመገመት እጅግ ከባድ ሆኗል። ይህ እንደተጠበቀ ሆኖ የጀርመን ፖለቲከኞች እርስ በርስ እየተነታረኩ ይገኛሉ። ቀኝ ዘመን ፓርቲ የሆነው ኤኤፍዲ በሀገሪቱ መንግስት ላይ ከፍተኛ ትችት አዝንቧል። ከፓርቲዎቹ መሪ አንዷ የሆኑት አሊስ ቬደል ናቸው ይህንን ከፍተኛ ትችት በጀርመኑ ቻንስለር ፍሬድሪክ ሜርዝ እና በመንግስታቸው ላይ ያወረዱት። አሊስ እንደሚናገሩት ሀገራቸው ጀርመን ከሩሲያ የምትገዛው ርካሽ ነዳጅ ከቆመ በኋላ የአሜሪካን ውድ ነዳጅ እየገዛች ስለሆነ ኢኮኖሚዋ ተንኮታክቷል። በዚህም መሰረት ቻንስለሩና መንግስታቸው ማስተካከያ ማድረግ ይኖርባቸዋል። የሩሲያን ነዳጅና ጋዝ ከምንገዛበት በ5 እጥፍ ዋጋ ከፍለን የአሜሪካን ጋዝ እየገዛን ነው። ይህ ደግሞ ኢኮኖሚያችንን ጎድቶናል። ለነገሩ የፍሬድሪክ ሜርዝ መንግስት ምንም አይነት የረባ ኢኮኖሚያዊ እውቀት ያለው አማካሪ እንደሌለው እናውቃለን። አሁኑኑ ይህንን ነገር አስተካክሉ ሲሉ አሊስ ቪደል ተናግረዋል። ፖለቲከኛዋ ከሩሲያ ጋር ኢኮኖሚያዊ ብቻ ሳይሆን ፖለቲካዊ ስምምነት ማድረግ እንደሚያስፈልግም አትተዋል። ለዩክሬን የሚለገሰው የጦር መሳሪያ እንዲቆምም የኤፍዲ ፓርቲ መሪዋ በይፋ ጥሪያቸውን አቅርበዋል። 96 በመቶ የሚሆነውን ጋዟን ከአሜሪካ መግዛት የጀመረችው ጀርመን የሩሲያን ነዳጅ በገዛችበት ጊዜ ኢንዱስትሪዎቿ በርካሽ ነዳጅ ምክንያት ተወዳዳሪ ነበሩ። አሁን ግን ከፍተኛ ገንዘብ ለጋዝ ስለሚያወጡ ኢንዱስትሪዎቿ ተወዳዳሪ እየሆኑ አይደለም ነው የተባለው። ይህ ደግሞ ኢኮኖሚያዊ ቀውስ እያስከተለ ሲሆን ፍሬድሪክ ሜርዝ የሀገሪቱ ቻንስለርም ጭምር ይህንን አረጋግጠውታል። 45 በመቶ የሚሆነውን ጋዙን ከሩሲያ ሲገዛ የቆየው አውሮፓ የሩሲያን ጋዝ አልገዛም ብሎ በማኩረፉ ምክንያት ከፍተኛ ኢኮኖሚ አጣብቂኝ ውስጥ እንደገባ የሚታወቅ ነው። በ2023 እና በ2024 የጀርመን ኢኮኖሚ የተፍረከረከበት አንደኛውና አብይ የሚባለው ምክንያትም ይህ እንደሆነ ቻንስለሩ በአደባባይ መናገራቸው የሚታወስ ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫም አውሮፓዎቹ ከሩሲያ ነዳጅ አንገዛም በማለታቸው ምክንያት የገበያ ብዝሃነታቸውን አጥብበዋል ሲሉ መውቀሳቸውም ይታወቃል። ወደ ቀጠናችን ስንመለስ ግብፅ አሁንም በኢትዮጵያ ዙሪያ መዞሯን ቀጥላለች። ተረኛዋ ሀገር ደግሞ ኬንያ ናት። ጅቡቲን፣ ኤርትራን፣ ሶማሊያን የግሌ ካላደረኳችሁ እያለች የተነሳችው ካይሮ አሁን ደግሞ ፊቷን ወደ ኬንያ በማዞር ስለ ብዙ ነገሮች እናውራ ብላ የውጭ ጉዳይ ሚኒስትሯን ወደ ዊሊያም ሩቶ ልካለች። የኬንያው ፕሬዝዳንት ዊሊያም ሩቶም ከግብፅ አቻቸው ከአብደል ፈታህ አልሲሲ የተላከላቸውን መልእክት እንደተቀበሉ በኤክስ ገጻቸው አረጋግጠዋል። የውጭ ጉዳይ ሚኒስትሩ ባድር አብደላቲም የካቢኔ ጸሐፊውን ሙሳሊያ ሙዳቫዲን ይዘው ነው ኬንያ ናይሮቢ የተገኙት። በተለያዩ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እንሰራለን፣ የአካባቢያችንን ጸጥታ እናስከብራለን ብለው ግብጾች ከኬንያ ጋር ንግግር ማድረጋቸውን በመገናኛ ብዙሃኖቻቸው አማካኝነት አሳውቀዋል። የኬንያው ዘስታር እንደዘገበው ግብጾቹ ወደ ኬንያ ያቀኑበት አንደኛው ጉዳይ የውሃ ጉዳይ ሲሆን የአባይ ተፋሰስን ውሃ በጋራ ስለ ማልማትና ስለ ታዳሽ ኃይል ግብጾች ብዙ አውርተዋል ሲል ጽፏል። $567 ሚሊዮን በየዓመቱ የሚነጋገዱት ኬንያና ግብፅ ይህንን የንግድ ግንኙነታቸውን የበለጠ ከፍ ለማድረግ እንደሚሰሩም በዘገባው ተጠቅሷል። ለአካባቢያችን ጸጥታ እንጨነቃለን፣ ኬንያ ደግሞ የአባይ ተፋሰስ ላይ ፍትሐዊ ተጠቃሚነት እንዲኖር ትፈልጋለች፣ ይህንንም እናደንቃለን በማለት ኢንዱስትሪሽን እናበለጽግልሻለን፣ መድኃኒት አንቺ ጋር ይመረታል፣ ታዳሽ ኃይልም እናቀርብልሻለን በማለት የኬንያን ልብ የማማለል ስራ ግብጾቹ ለመስራት እንደሞከሩ
ዘገባዎች ጠቁመዋል። ጅቡቲ ሄዳ ከፀሐይ ብርሃን ኃይል አመነጭልሻለሁ ብላ የኢትዮጵያን ኤሌክትሪክ እንዳትገዛ ብርቱ ጥረት ስታደርግ የነበረችው ግብፅ አሁን ደግሞ ወደ ኬንያ በመዞር ስለ ታዳሽ ኃይል ማውራቷ ኢትዮጵያ ልትሸጥ የምትችለውን ኤሌክትሪክ ለጎረቤቶቿ እንዳትሸጥና እንዳትጠቀም ተጽዕኖም እንዳይኖራት በማሰብ እንቅስቃሴዋን እንዳፋፋመች ከዘገባዎቹ በግልጽ መረዳት ይቻላል። በአባይ ላይ የተሰራው ግዙፉ የህዳሴ ግድብ በተመረቀበት ሰዓት ኬንያም ደቡብ ሱዳንም ለእኛም ሽጪልን ብለው ኢትዮጵያን መጠየቃቸው ግብጾችን እንዴት እንዳስቆጣ የሚታወስ ነው። ኢትዮጵያ የአካባቢው የኃይል አቅርቦት ምንጭ እንዳትሆን ግብጾች የሚሰሩት ሥራ አሁንም እንደቀጠለ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።